አብርሽ እኮ እኔን ናፈቀን፣ ይሄ አብርሽ እኮ እኔን ናፈቀን። የእውነቴን ነው ብላችሁ ወይ አብርሽ ይምጣብኝ። እንዴት ነው? ደህና ነው ወይ? አብርሽ መጣ፣ የድሮ አብርሽ መጣ፣ ኮፍጣናው አብርሽ መጣ። ለሩታ ያላትን ሰማችሁ? ይቅርታ እኔ ከእናንተ ጋር ጥሩ ጊዜ ሳሳልፍ አላስታውሰውም ማለት። አሁን ሩታና ኤፍሬም መቃብራቸው ሸተተ። ውይ እንዲ አብርሽ የሆነ ደህና ነህ? የእውነት እኔ ይሄ አብርሽ ነበር የናፈቀኝ። ወይኔ ጉዴ ፈላ እናንተ። የእውነት እናንተ ስለ እውነት ወይኔ ሩታንና ኤፍሬምን የምትደግፉ ሰዎች ምናችሁን ነው የሚያማችሁ? እስኪ አብርሽ ይሄና አብርሽ የትላንት ወደው አብርሽ የባለፈው ሳምንት አብርሽ አንድ ነው። አሁን ምንም አይደለም ምለው ሩታና ኤፍሬም የምትደበቁበትን ጉድጓድ እንትን በሉ። ልጁ ቪዲዮ እያየ ነው ኦልሬዲ ስለናንተ ሁሉ መረጃ፣ እኛም የሰራነው መረጃ፣ እኛም ጋር ያለው ነገር ሁሉ እያየ ነው። የምትደበቁበትን ነገር አዘጋጁ። እኛ አብርሽ አሁን ለሁለቱም ጥሩ መቀጣጫ እንድትሰጥልን እንፈልጋለን። ይሄንን ሁላችሁም ላይክ አድርጋችሁ አድርሱ። እኔ በጣም ይቅርታ እመለሳለሁኝ። እሺ ትላንትና እመጣለሁ ብዬ ዛሬ እመጣለሁ ብያችሁ ነበረ፣ አልመጣሁም። ለምን? አብርሽ ይሄን ቪዲዮ ስለሰራ ሌላ ነገር ማውራት አልፈለኩም ማለት ነው። ለማንኛውም አብርሽ በጣም ተናፍቀህ ነበር። በጣም ናፍቀህን ነበር። የእውነቴን ነው የምልህ። አንተ የኛ በቃ ወንድማችን ነህ። በቃ የስጋ ዝምድና እንዳለን ያህል ነው የሚሰማን። ኦዲየንስ ለአንተ በጣም ተጨንቆ ነበረ። ለማንኛውም እንኳን ወደ ጤንነት በሰላም ተመለስክ። ተመልሼ እመጣለሁ። ሰላም ሁኑ። እንኳን ደስ አላችሁ ለማለት ነው የመጣሁት። የምር እማጥበውን ዕቃ ትቼ ነው የመጣሁት ለ2 ደቂቃ